ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ትናንትና ምሽት በኤምሬትስ የተደረገውን ትልቁን ጨዋታ እንመልከት። አርሰናልን ከአትሌቲኮ ማድሪድ ጋር ያገናኘው ጨዋታ በአርሰናል 4-0 አሸናፊነት ተጠናቋል። ሁለቱ ጋብሪኤሎች ግብ ያስቆጠሩበት ምሽት ነበር። ቪክተር ኮሬሽ ወደ ግብ ማስቆጠር የተመለሰበት ትልቅ ምሽት ነበርና በጣም አስፈላጊ ጨዋታ ላይ እንዲሁም ትልቅ ጨዋታ ላይ ነው ግብ ማስቆጠር የቻለው። እናንሳው ይሄንን ጉዳይ። ለአርሰናል ግን ከ3ቱን አሸንፏል። ልክ ነው። ለአርሰናል የቻምፒየንስ ሊግ አጀማመሩ በጣም አስደናቂ ነው። እንዳነሳሹ ከ3 ጨዋታ 3 ድል አግኝቷል። በሶስቱም ጨዋታዎች ጎል አልተቆጠረበትም። በዚህ መሃል ሁለት የስፔን ቡድኖችንም አትሌቲኮ ማድሪድና አትሌቲክ ቢልባውን ደግሞ በሳን ማሜስ አሸንፏል። የትላንትናው ጨዋታ ግን ምንም እንኳ አትሌቲኮ ማድሪድ በመሃል ቤት ያለ ቢሆንም ለኔ ልክ እንደ ቀድሞዎቹ የዲየጎ ሲሞኔ ቡድኖች በተዋጣለት ሁኔታ የሚከላከል ቡድን አይደለም፣ ወይ ደግሞ የሚፈለገው ኤቮሉሽን የማጥቃት ኤቮሉሽን አልመጣም። ሁለቱንም ማስተር ያደረገ ቡድን አይደለም፣ ምትገምቹ ቡድን አይደለም አትሌቲኮ ማድሪድ። ሳሌ በመጀመሪያዎቹ በርካታ አመታት የዲየጎ ሲሞኔ ቡድን በቀላሉ ጎል የሚቆጠርበት ቡድን አልነበረም። በተፋላሚነቱ ደግሞ የስፔን ትልልቆቹን ኃይሎች በመጋፈጥ እሱ ደግሞ ልክ ሲሾም እንደተናገረው የኔ ቡድን ሲጫወት አንድ ሰው በጥርሱ ቢላዋ ይዞ እንደሚጫወት አይነት ተጋዳይነት ያለው ነው ይላል። ግን ደግሞ አትሌቲኮ ማድሪድ ራሱ እድሜ ለዲየጎ ሲሞኔ ወደ ፓወርነት አደገ፣ ወደ ትልልቆቹ የፓወር ኤሸሎን ወደ ሪያል ማድሪድ ወደ ባርሴሎና በጣም ተጠጋና አሁን እንደ ድሮ እንደ በተፋላሚነት መጫወት በአንደርዶግ ሜንታሊቲ መጫወት የማያስኬድ ሆነ። አትሌቲኮ ማድሪድ አሁን በብዙ የላሊጋ ቡድኖች የሚፈራ ነው። ለምሳሌ በፊት ሶስተኛ ማን ነው የስፔን ሶስተኛ ምርጥ ቡድን የሚለው ሁሌ ይለዋወጥ ነበር። የሆነ ጊዜ ዴፖርቲቮ ላ ኮሩኛ ይሆናል፣ ሱፐር ዴፖር፣ የሆነ ጊዜ ቫሌንሲያ ይሆናል፣ የሆነ ጊዜ ሴቪያ ይሆናል፣ የሆነ ጊዜ ቪያሪያል ይሆናል፣ የሆነ ጊዜ አትሌቲኮ ማድሪድ ይሆናል። ከሁለቱ ትልልቆች በስተቀር ቀደም ባሉት አመታት ደግሞ አትሌቲክ ቢልባኦም ነበረበት። አሁን ባለፉት 12 አመታት ግን የስፔን ላሊጋ ሶስተኛ ኃይል አለው፣ መደበኛ ኃይል፣ ከዛም ማይንቀሳቀስ አንዳንድ ጊዜም ትልልቆቹን የሚጋፋ ላሊጋዎች የሚያሸንፍ ቻምፒየንስ ሊግ ፍጻሜዎች የሚጫወት ዩሮፓ ሊጎች የሚያሸንፍ ቡድን ሆነ። አሁን ያንን አዳፕት ለማድረግ አንድሪያ ቤርታም የስፖርት ዳይሬክተር በነበሩበት ጊዜም በሌሎችም ሰዎች ስር የአትሌቲኮ ማድሪድን ስታይል ኢቮልቭ ለማድረግ የበለጠ እንግዲህ በዲየጎ ሲሞኔ ስር አስቸጋሪ ነው የሱ አይደንቲቲ ሌላ ስለሆነ እና በሁለት አይደንቲቲዎች መሃል አንዱ ላይ ያልረጋ ቡድን ነው የሚመስለኝ። ግን ቢሆንም አትሌቲኮ ማድሪድ በዚህ ውድድር ዘመን ሪያል ማድሪድን 5-2 ሲያሸንፍ አይተናል። በዚህ ውድድር ዘመን አይንትራክት ፍራንክፈርትን በቻምፒየንስ ሊግ 5-1 ሲያሸንፍ አይተናል። ምንም ነገር ሊፈጠር ይችላል በአትሌቲኮ ማድሪድ በኩል። ምንም እንኳን አሁን ያለው የተጫዋቾቹ ካራክተሪስቲክስ ሲሞኔ መጀመሪያ ሲመጣ ከነበረው በጣም የተለየ ቢሆንም የበለጠ ቴክኒካል ቢሆንም ያሁኑ ቡድን ግን ቡድኖችን ኦርጋናይዝ በማድረግ ግን በአውሮፓ በዲፌንሲቭ ኦርጋናይዜሽን አሁንም ቢሆን የሚስተካከለው ሌላ አሰልጣኝ ያለ አይመስለኝም። በቅርብ አመታት ያለው የቡድኑ ሪከርድ ጥሩ ባይሆንም እና እኔ ጨዋታው እየተደረገ አርሰናል ከመጀመሪያው ጀምሮ ከፍተኛ ብልጫ ነበረው በዚህ ጨዋታ ላይ። ጎል የማስቆጠሩ ጉዳይ የጊዜ ጉዳይ ብቻ ይመስል ነበር። ሁለት ሙከራዎች ነው ያደረገው አትሌቲኮ ማድሪድ በመጀመሪያ አጋማሽ። ሁለቱ ሙከራዎች አንደኛው ከ35 ሜትር ምናምን ርቀት ላይ ሁሊያን አልቫሬዝ በጀብድ ከርቀት የሞከረው ለማስቆጠር በጣም አስቸጋሪ ሆነ፣ የቅጣት ምት ነው። ሌላኛው ራሱ ዳቪድ ራያ ተሳስቶ በፍጥነት የመልስ ውርወራውን ለሁሊያን አልቫሬዝ ሰጥቶት አልቫሬዝ በግራ እግሩ ጠቅልሎ ለማስቆጠር ተቃርቦ ነበር። ሁለቱም አጋጣሚዎች በጣም አነስተኛ ጎል ለመቆጠር ያላቸው እድሎችና በተጋጣሚ ቡድን ድክመትም የተገኙ ሞመንቶች ናቸው። ከዛ በስተቀር ፍጹም ከፍተኛ ብልጫ የነበረው አርሰናል
ግን የመጀመሪያው ጎል እስኪቆጠር ድረስ የ4-0 ጨዋታ ይሆናል ብለሽ ግን አትገምጪ። ቀጥሎ ጎል ካስቆጠር አርሰናል የሚያስቆጥር ውጤት ይችላል። በርግጥ ሁለተኛው አጋማሽ እንደተጀመረ የመጀመሪያው 7-8 ደቂቃ ውስጥ የአትሌቲኮ ማድሪድ የጨዋታው ምርጡ ሞመንት ነበር ለማለት ይቻላል። ግን ሲሞኔ ከስንት ጊዜ አንዴ እንደዚህ ባለው ውጤት ቢሸነፍም እንደዚህ አምብል ሲደረግን በቅርብ ጊዜ አየሁት አይመስልም። የአሎንሶ ሌቨርኩሰን 4-0 ሲያሸንፈው አስታውሳለሁ የዛሬ ሜቢ 3 አመት ወይ 2 አመት እንደዚህ ግድም። የትላንትናው ግን ልክ ነው። አርሰናል በድጋሚ በቆሙ ኳሶች ጎሎች አስቆጥሯል። ግን በሌሎችም የጨዋታው መለኪያዎች ከፍተኛ ብልጫ ነበር። ነው የአርሰናል ደጋፊዎች ዋንጫ ቢመጣ ጥሩ ነው፣ ዋንጫ ባይመጣም ግን እንዲህ አይነት የሚደንቅ ቡድን ስለተሰራ ሊደሰቱ ይገባል ነው ማለት። ግልጽ ድክመት ማላይበት ቡድን ነው አርሰናል። የአርሰናል ድክመት ይሄ ነው ለማለት አሁን ያስቸግረኛል። እጅግ የተሟላ ቡድን ነው ሚኬል አርቴታ የሰራው እና አንድም ሁለትም ጊዜ ማሰብ ሳያስፈልግ ሚኬል አርቴታ ከእጅግ ምርጥ የአውሮፓ አሰልጣኞች መካከል አንደኛው ነው። ዋንጫ ቢያሸንፍም ባያሸንፍም፣ ዋንጫ ቢያሸንፍ ኮንፈርሜሽን ነው፣ የምርጥ አሰልጣኝነቱ ማረጋገጫ ነው። አሁን አሰልጣኞች ሊቆጣጠሯቸው የሚችሏቸውን ነገሮች በሙሉ ለአንድ ጨዋታ የሚያደርገውን ዝግጅት በተመለከተ አሁን በዚህ ጊዜ ፔፕ ለረጅም ጊዜ ከጨዋታ በፊት በሚያደርገው የተተነተነ ዝግጅት የሚደነቅ አሰልጣኝ እንደሆነ ይታወቃል። አርቴታ ከዛ ያነሳ አይመስለኝም። ለጨዋታ የሚያደርገው ዝግጅት ኮንትሮለብል ሲሆኑትን ነገሮች በሙሉ የሚቆጣጠር አይነት አሰልጣኝ። በማሰልጠን ድክመት ምክንያት አርሰናል ሊሸነፍ አይችልም። በአሰልጣኙ ግልጽ ድክመት ምክንያት ሊሸነፍ የሚችል አይመስለኝም። አሁን በተለያየ ምክንያት ተሸነፈ ያለሽ የእግር ኳስ ጨዋታ ነገር ግን ይሄ ቡድን እንደው የሆነ ጊዜ ሲያበቃ ዋንጫ ባያሸንፍ ፌር አይደለም። ባለፉት አመታት ለመጣበት ርቀት ብቻ አይደለም፣ ይሄ ቡድን ለተሰራበት ምጥቀትና ለነበረው ትግስት እያንዳንዱ ነገር በችኮላ በአንድ ሌት የተገነባ አይደለም፣ በአንድ ጊዜ አይደለም ፓወር የሆነው። አሁን ከ12 ጨዋታ 10 ጨዋታ አሸንፎ ነው የጀመረው። ከ12 ጨዋታ በ9 ክሊን ሺት ተጠብቋል። ግን በ12 ጨዋታ ደግሞ 25 ጎሎች አስቆጥሯል። 3 ጎል ብቻ ነው የተቆጠረበት እና የተገነባው ማሽን የሚያስደንቅ ማሽን ነው። ትላንትና ከአንድ ትልቅ የአውሮፓ ቡድን ጋር የተደረገ ምንም እንኳን እንዳልኩት የአይደንቲቲ ችግር አሁን በዚህ ሰዓት ያለበት ቢሆን ምንድነው አትሌቲኮ ማድሪድ እንደቀደመው በግሪት እና በግሪዝ በፍልሚያ ምናምን የሚጫወት ቡድን ነው ወይስ ቴክኒካል ቡድን ነው የሚለው ግራ የሚያጋባ ነው። ምክንያቱም አዳዲስ ያመጣቸውን ቴክኒካል ተጫዋቾች ለምሳሌ አሌክስ ባዬናን፣ ቲያጎ አልማዳን አይነት ተጫዋቾች ተጠባባቂ ወንበር ላይ አድርጎ ነው አሰልጣኙ ትላንትና ጨዋታውን የጀመረው። በረጅም ኳስ ለአሌክሳንደር ሶርሎት በሚጣሉ ረጃጅም ኳሶች እና ከሱ የሚገኙ ሁለተኛ ኳሶች ለሁሊያን አልቫሬዝ ለመስጠት በሚደረግ ጥረት የሚጫወት ቡድን ነው። ግን በጣም ከፍተኛ ልዩነት በሁለቱ ቡድኖች መካከል ነበር እና ለአርሰናል ደጋፊዎች ነው የምለው ግንቦት ላይ ታውቃላችሁ የቡድናችሁን እጣ ፈንታ ምን ዋንጫ ያሸንፍ አያሸንፍ። ላለፉት 3 አመታት የፕሪሚየር ሊግ ሁለተኛ ነበራችሁ። ባለፈው አመት ቻምፒየንስ ሊግ ግማሽ ፍጻሜ፣ ከዛ ቀድሞ በነበረው አመት የቻምፒየንስ ሊግ ሩብ ፍጻሜ ላይ ደርሳችኋል። ያለ ምንም ጥርጥር በዚህ አመት ከቻምፒየንስ ሊግ 4-5 ፌቨራይቶች መካከል አንዱ አርሰናል ነው። ምንም ጥያቄ ያለው አይመስለኝም። አምና ከአውሮፓ ምርጥ 4 ቡድኖች መካከል አንደኛው የነበረ ነው። አሁን ባለው ፎርም በእርግጥ ይለዋወጣል። ፓሪስ ሳን ጀርማ በሁለተኛው የውድድር ዘመን አጋማሽ ነው ማርሽ የቀየረው። እስከዛ ድረስ ከምርጦቹ የመጀመሪያ 24 ቡድኖች መካከል አንዱ ለመሆን እንኳን ጣር ውስጥ ነበር። ስለዚህ እግር ኳስ ብዙ የሚለዋወጥ ነው። በተለይ የቻምፒየንስ ሊግ እግር ኳስ ብዙ የሚለዋወጥ ነው፣ በሞመንቶች ላይ ጥገኛ የሆነ። ስለዚህ ቻምፒየንስ ሊግ ማሸነፍ በቡድን ጥንካሬ ላይ ብቻ የሚመሰረት አይደለም። በመሃል ፔዥን ብታገኙ ለምሳሌ ወይ ሪያል ማድሪድን ብታገኙ ወይ ባርሴሎና ወይ ኢንተር ወይ ሌላ ትልቅ ቡድን በእነዛ ጨዋታዎች ብዙ አንኮንትሮለብል ሳሉ በሊግ ሲዝን ሻምፒዮን ለመሆን ከዚህ የተሻለ አመት ያለ አይመስለኝም እና ትላንትና የዛ ማረጋገጫ ነው። እኔ የሚገርም ፐርፎርማንስ ነው ከአርሰናል በኩል ያየሁት። የመጀመሪያውን አጋማሽ ጨምሬ ጎል ያስቆጠረባቸው 14 ደቂቃዎች በድራማ የተሞሉ 14 ደቂቃዎች ናቸው። ግን የመጀመሪያውን አጋማሽ ከአርሰናል የመጀመሪያው የጋብሪኤል ማጋላይሽ ጎል መቆጠር በፊት በቀኝ በኩል ቡካዮ ሳካና ዴቪድ ሃንኮ ሚስማች ነበሩ። በእያንዳንዱ አካዳሚ በቀደም ከፉላም ጋር በነበረው ጨዋታ ሪያን ሴሴኞን ላይ ሲያደርግ እንደነበረው በተደጋጋሚ ይህንን የአትሌቲኮ ማድሪድ ተጫዋችና እሱን ለማገዝ ወደ ኋላ የሚመለሰውን ኒኮ ጎንዛሌዝን እንደዋዛ ነበር የሚያልፋቸው ኢን ኤንድ አውትሳይድ። ቡካዮ ሳካ የመጀመሪያ አጋማሽ ላይ ፍጹም ለነገሩ የመጀመሪያ አጋማሽ ብቻ ሳይሆን ሰሞኑን
በጣም ጥሩ ፎርም ላይ ከጉዳቱ በፊት ወደ ነበረው ፎርም ተመልሷል። አንድ ሁለት አጋጣሚዎች ነበሩት ጎል ለማስቆጠር የሚችልባቸው ከኤዜ አንድ ግሩም ኳስ ከአትሌቲኮ ማድሪድ የተከላካይ መስመር ጀርባ በግራ ፉልባክና በመሃል ተከላካዩ በሮቢን ለኖርማን መካከል የመጣ ኳስ ነበር። ግሩም የግብ ጠባቂ ውሳኔ ነው። ከራሱ ሳጥን የወጣበት ጎሉን ያጠበበበት መንገድ ግን በፊቱ ነው የመለሰው። ማርቲን ዙቢሜንዲ በጨዋታው ላይ በድጋሚ ግራ የሚያጋባ ቢጫ ካርድ ከማየቱ ነው የሚቀጥለው ጨዋታ እንዲያልፈው ከመሆኑ በስተቀር አምና ከነበሩት የአርሰናል አማካዮች በርቀት የተሻለ አማካይ መሆኑን ያሳየበት 60 ሚሊዮን ፓውንድ አነስተኛ ገንዘብ እንዲመስል ያደረገበትን ፐርፎርማንስ በድጋሚ ያሳይቷል። ቨርቲካል ፓሶቹ፣ ጨዋታ ዶሚኔት የሚያደርግበት መንገድ፣ ለቁመቱ ማጠር ዱዌሎች የሚያሸንፍበት ኃይል፣ ፊዚካሊቲውን ሁሉ አልጠበቅኩም። አጭር ነው ማለት ረጅም አይደለም፣ በጣም አጭርም አይደለም፣ ግን ዱዌል የሚያሸንፍበት ሚድፊልዱን ዶሚኔት ያደባሪውስና ኮኬ የነበሩበትን የአማካይ ክፍል የተቆጣጠረበት መንገድ አስደናቂ ነው። ከዛ ባሻገር እንግዲህ አልፎ አልፎ የአርሰናል ተጫዋቾች የሚሰሯቸው ስህተቶች ደግሞ ሲኖሩ እንዳልኩት ከኋላ የሚያርም ሌላ ተጫዋች አለ። ለምሳሌ ጋብርኤል የፖዚሽን ስህተት ቢሰራ ወይ ሁሊያን አልቫሬዝ ከጋብርኤል የበለጠ ዶሚናንት ቢሆን በአንድ የጨዋታ አክሽን ሳሊባ ለማገዝ ወይ ከቨር ለማድረግ የሚመጣበት መንገድ በጣም የሚያስደንቅ ነው። ይሄ ሁሉ አርሰናል የመጀመሪያውን ጎል ከማስቆጠሩ በፊት የነበረ ነው። አትሌቲኮ ማድሪድ ሁለት ሙከራ ብቻ ነው ያደረገው በመጀመሪያ አጋማሽ ስል ሁለቱ ሙከራዎች ቀደም የጠቀስኳቸው ሙከራዎች ናቸው። አንደኛው ዳቪድ ራያ ኳሱ ወደ ማዕዘን ምት ይወጣል ብሎ የገመተ ይመስለኛል እና አልወጣም። ምርጫ የለውም ከጎሉ ርቆ ወጥቶ ስለነበር፣ ስለዚህ ታክል ወረደና የእጅ ፎር ያደረገው በፍጥነት አትሌቲኮ ማድሪድ በመልስ ውርወራ ጨዋታውን ቀጠለ። ስለዚህ ግብ ጠባቂው ከጎሉ ውጪ ነበር። ምናልባት ሁሊያን አልቫሬዝ በግራ እግሩም ብዙ ጎሎች ማስቆጠር ቢችልም ግን በቀኝ እግሩ ቢሆን ኑሮ ሊያስቆጥረው ይችል የነበረ አጋጣሚ ነው። ግን ከአርሰናል ስህተት የተነሳ አንደኛው ያልኩት ከ30 ከ40 ሜትር የነበረ በጣም ከሩቅ በቀጥታ በቅጣት ምት ጎል ለማስቆጠር ከሚያስቸግር ዲስታንስ አንዱም የአትሌቲኮ ማድሪድ ሙከራ ከአርሰናል የፍጹም ቅጣት ምት ሳጥን የተደረገ አልነበረም። ሁለተኛው አጋማሽም እንደተጀመረ ብረት የገጨባቸው አጋጣሚ ቢሆን እንደዚሁ ከርቀት የተደረገ ሙከራ ነው ነበር። ጥሩ ቡድን ነው አትሌቲኮ ማድሪድ። የዛሬ 3 ሳምንት 5 ጎል አስቆጥሯል ሪያል ማድሪድ ላይ። በጣም ጥሩ ቡድን ነው፣ ጥያቄ የለው። ይህንን ቡድን ነው በመከላከል በኩል እንዲህ አይነት ፋታ የማይሰጥ ሊያውም 70% ኳስ መቆጣጠር አላስፈልገውም። ትላንት ነው የመጀመሪያ አጋማሽ 55% ፖሴሽን ነው ነበር። ግን በሁሉም አንድ ጨዋታ በምትበልጭባቸው የብልጫ መለኪያዎች ሁሉ አርሰናል በረጅም ርቀት ከጨዋታው በኋላ ዲዮጎ ሲሞኔ ራሱ እንዳመነው ከኛ እጅግ የተሻሉ ነበሩ ብሎ አሰልጣኙ ራሱ እንዳመነው አይነት ብልጫ ነበረው። የቆመ ኳስ ጉዳይ እኔ የአርሰናል ደጋፊዎች ኬር የሚያደርጉ አይመስለኝም። የቆመ ኳስ ያስቆጥሩ በምን ጎል ያስቆጥሩ፣ ይሄ ኤስቴቲክ ኢምፒዩሪቲ ይባላል። ሲያይ ስታዩት አያምርም ጎሉ ሊባል ይችል ይሆናል። አንደኛ የማዕዘን ምቶችና የቅጣት ምቶችን የምታገኙ በማጥቃትሽ ምክንያት ነው። የሚያጠቃ ቡድን ነው የማዕዘን ምትና የቅጣት ምት የሚያገኙ፣ የማጥቃት ባይ ፕሮዳክት ነው የቆመ ኳሶችን ማግኘት። የማዕዘን ምት የምታገኙ በራስሽ ሜዳ ሆነሽ አይደለም፣ የዛኛው ቡድን የመጨረሻው መስመር ላይ ደርሰሻል ማለት ነው። ስለዚህ የማዕዘን ምት ይገኛል እዛ ላይ በአውሮፓ ተወዳዳሪ የለውም ለ4 ለ5 ዓመት እና ትላንትናም ጋብርኤል ማርቲኔሊ ላይ ጥፋት ሲሰራ የመጨረሻው 3ኛ ሜዳ ቀጠና ላይ ስለደረሰ ነው የቅጣት ምት የተገኘ። ስለዚህ የአርሰናል ደጋፊዎችም ግድ የላቸውም። አርሰናል ያንን ጎል የመጀመሪያውን ጎል ሲያስቆጥር ሴት ፒስ ኦሌ 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 የሚለው መዝሙር የሚዘመረው they don't mind ጎሉ እና ጎሉ የማጥቃታቸው ውጤት ነው፣ የዛ ባይ ፕሮዳክት ነው። እሱ መዘንጋት የለበትም። የማዕዘን ምት ካላጠቃሽ አታገኝም። የቅጣት ምት ለጎሉ ቅርብ የሆነ የቅጣት ምት ካላጠቃሽ አይገኝም። ከዛ አንድ የጨዋታው ባህሪ ነው ለረጅም ጊዜ ቸል የተባለ፣ በተለይ ትልልቆቹ ቡድኖች ረጅም ጊዜ ጥናት ያላደረጉበት የጨዋታው ባህሪ ነው። የቆመ ኳስ፣ የጅፎሪ አሁን የመልስ ውርወራ የሚባለው እነዚህ ሁሉ ነገሮች አሁን በጣም ከፍተኛ ግምት የሚያገኙ ስፔሻሊስት አሰልጣኞች የሚቀጠርላቸው ሆነዋል። ቀደም ብለው ይሄንን ካደረጉት አሁን ፋሽን ከመሆኑ በፊት ይሄንን ካደረጉት ቡድኖች መካከል አንደኛው አርሰናል በሚገባ ሰርተውበታል። በየውድድር ዘመኑ እና በየጨዋታው እና በእያንዳንዱ የማዕዘን ምት ተለዋዋጭነት አለ። አሁን ከበቀደም ከፉልሃም ጋር በነበረው ጨዋታ እንደዚሁ በቆመ ኳስ ነው ጎል ያስቆጠረው። ግን ለምሳሌ ቫራይቲ አለው። ከ9 የአርሰናል የማዕዘን ምቶች 2ቱ በአጭር ቅብብል የተጀመሩ ነበሩ በቀደም። የቆሙ ኳሶች ላይ በደንብ ነው የሚሰሩት እና የስራቸው ውጤት ነው ደግሞ
አንደኛ የማዕዘን ምቱን የሚያገኙት በማጥቃታቸው ምክንያት ነው። የቅጣት ምቶቹን የሚያገኙት በማጥቃታቸው ምክንያት ነው። ሁለተኛ እነዛ አጋጣሚዎች ይገኙ ግን በፕሪሚየር ሊግ ብዙ ጊዜ ይሰራላቸው ነው። አሁን ካለፈው የውድድር ዘመን መጀመሪያ ጀምሮ እስከ ፉልሃሙ ጨዋታ ድረስ ብዙ የማዕዘን ምት ጎሎች ማስቆጠራቸው የቅጣት ምት ጎሎች ማስቆጠራቸው ብቻ ሳይሆን የጎሎቹን ዋጋ የምታውቂው በእግር ኳስ የመጀመሪያ ጎል ማስቆጠር የተለያዩ ሪሰርቾች አሉ። የመጀመሪያ ጎል ያስቆጠረ ቡድን ከ80 እስከ 85% ያሸንፋል። ጌም ብሬከር ነው የሚባለው የመጀመሪያ ጎል። አርሰናል በ14 አጋጣሚዎች የመጀመሪያ ጎል አስቆጥሯል ከቆሙ ኳሶች ብቻ እና ትላንትና ጋብርኤል ነው የመጀመሪያውን ጎል ያስቆጠረው። ከዚህ የቀለለ የቆመ ኳስ የሚያስቆጠር ግን አይመስለኝም። አንደኛ ሁለት ግሩም ውሳኔዎች አንድ ግሩም ውሳኔ ያለ አንደኛው ዴክላን ራይስን የቆሙ ኳሶች መቺ ማድረጋቸው ምንም ዝግጅት ቢደረግ ኒኮላ ጆቨ ምንም ሪሰርች ቢያደርግ የቆመ ኳስ በመጨረሻ ጥሩ ኳስ ወደ ሳጥን መላክ በሚችል እና መግጨት በሚችሉ ተጫዋቾች ላይ የሚመሰረት ነው። በጣም ሪዳክቲቭ ሊሆን ይችላል እንደዚህ ማለት የዝግጅቱን ጥልቀት በየጨዋታው ስለምናየው ያ አድቫንቴጅ የመጣው ረጃጅሞች ስለሆኑ ብቻም ስላልሆነ ረጅም ቡድን መሆን ብቻውን የቆመ ኳስ ብዙ ጎል ለማስቆጠር ዋስትና ስላይደል ፓተርኖች ስላሉት የሴት ፒስ ዝግጅታቸው በጣም ከፍተኛ ስለሆነ ማውሪሲዮ ሳሪ እዚህ ላይ የ33 አይነት የሴት ፒስ ቴክኒክ አለው የኔ ቡድን ይሉ ነበር። እንግዲህ እሳቸው ቡድን ያን ያህል ከነበረ የኒኮላ ጆቨ ደግሞ ከዛ ሊበልጥ እንደሚችል መገመት ይቻላል። ግን ደግሞ የራይስ ከ2023 ፌብሩዋሪ ጀምሮ ወደ ዱባይ ሄደው የ10 ቀን የሞቃት የአየር ንብረት ዝግጅት ካደረጉበት ጊዜ ጀምሮ ከጋብሪኤል ማርቲኔሊ ወደ ዴክላን ራይስ ከአርሰናል የግራ የቅጣት ምትና የማዕዘን ምት መምቻ ቦታዎች የመቺ ለውጥ ተደረገ። ቴክኒኩ ያው ነው፣ ወደ ውስጥ እየተጠቀለሉ የሚሄዱ ወይም ኢንስዊንግ የሚደረጉ ናቸው። የመቺው አይነት ግን ተቀየረ እና ከዚያ ቅጽበት ጀምሮ በአውሮፓ ምርጡ የቆመ ኳስ ስፔሻሊስት ነው። በቆሙ ኳሶች በተለይ በማዕዘን ምቶች ሀካን ቻላኖሉ ብቻ ነው ከሱ የበለጠ አሲስት የሰጠው ከቀጥታ የቅጣት ምቶችና የማዕዘን ምቶች። ሪያል ማድሪድ ላይ ያስቆጠራቸው 2 የቅጣት ምት ጎሎች ትቼ ማለት ነው። ግን ለጓደኞቹ ወደ ፍጹም ቅጣት ምት ሳጥን በላካቸው ኳሶች ጋብርኤል ደግሞ 2020 ነው ከሊል ወደ አርሰናል የመጣው ጋብርኤል ማጋሌሽ ትላንትና ጎልም አሲስት ነው። ቪክቶር ዮኬሬስ ያስቆጠረውን ጎል እሱ ነው አሲስት ያደረገው የአርሰናል 4ኛ ጎል ማለት ነው። የመሀል ተከላካይ ነው ግን በጨዋታ ላይ ጎል ማስቆጠሩ አሲስትም ሰጥቷል። እኔ ከሰርጂዮ ራሞስ በኋላ በቆሙ ኳሶች ጊዜ ራሞስ 2014 የቻምፒየንስ ሊግ ፍጻሜ ላይ ያቺን ድራማዊ ጎል ጨምሮ በጣም ትልልቅ ጎሎች አስቆጥሯል። ፍርሃት የሚፈጥር አይነት ተጫዋች ነው። ፕሬዘንሱ ብቻ የቆሙ ኳሶች በሚገኙበት ጊዜ በጭንቅላቱ ጥሩ መግጨት የሚችል ተጫዋች መሆኑ ብቻ አይደለም፣ ያ በእንደዚህ ምክንያት ተደጋግሞ የሚመጣ ግርማል ኦራ አለ። እነሱ እንደሚል ጋብርኤል ያ አይነት መከበር አለው። አሁን ሳጥኑ ሲመጣ ሽብር የሚፈጥር አይነት ተጫዋች ነው እና እሱ ነው የመጀመሪያውን ጎል ያስቆጠረው። ከዚያ በኋላ ነው ያ የጎሉ በር የተከፈተውና አርሰናል በ13 ደቂቃ ልዩነት 4 ጎሎች ያስቆጠረውና እነዚህን ጎሎች አንደርማይን ማድረግ በጭራሽ ትክክል አይደለም። በተለይ በዚህኛው ዘመን 2 ጎሎች ከቆሙ ኳሶች የተቆጠሩ ናቸው። ይሄ ሊያብራራው ይችላል። ከውበት አንጻር ካየሹ በጣም የማርቲኔሊ ጎል ነው ውብ ጎል። ከውበት አንጻር ካየነው አርሰናል ያንንም ያደርጋል፣ ውብ ጎሎችም ያስቆጥራል። በዚህ አመትም ብዙ ውብ ጎሎች ሲያስቆጥሩ አይተናል። ግማሹ የቆመ ኳስ ነው፣ ግማሹ በክፍት ጨዋታ የሚቆጠር ነው። ሁለተኛው ጎል ሲቆጠር ማርቲኔሊ ነው ጎል ያስቆጠረው። ቲየሪ ኦንሪ ነው የሚያስታውሰን ጎል። ይሄ የቲየሪ ኦንሪ ትሬድማርክ ነው እንዲህ አይነት ጎል ማስቆጠር። ኳሱ ሲመጣ እንግዲህ በተለያየ መንገድ ነው ጎል የሚያስቆጥረው አርሰናል እንዳልኩት። ለምሳሌ በመልሶ ማጥቃት ጎል ያስቆጥራል። በሰስቴንድ ፖሴሽን 10 12 15 ፓስ ተቀባብሎ ጎል ያስቆጥራል። ከቆመ ኳስ ጎል ያስቆጥራል። ለዚህ ነው እንደ ተሟላ ቡድንም ወስደው የሆነ በግልጽ የሚታይ ድክመት የለውም። በሰስቴንድ ፖሴሽን፣ በፈጣን የመልሶ ማጥቃት፣ በካውንተር ፕሬሲንግ፣ በቆመ ኳስ ጎሎች ያስቆጥራል። የተለያየ አንዱን ሆኖልሽ መከላከል ብትችል ለ60 ደቂቃ አርሰናልን የክፍት ጨዋታ መቆጣጠር ብትችል በቆመ ኳስ አደጋ መፍጠር ይችላል። ስለዚህ የተለያየ ትጥቅ ያለው ቡድን ነው ማለት ነው። ጎሎቹን ካየሻቸው አርትለስ ሊሆኑ ይችላል፣ ውብ ጎሎች ላይሆኑ ይችላሉ፣ ግን ጨዋታዎች የሚያሸንፉ ጎሎች ናቸው። የጎል ፉንጋ የለውም። በቃ ሁሉም ጎል እኩል ነው ዋጋው። ለኛ ለተመልካች እንደ ኮንሰምፕሽን የጋሬት ቤልን የፎርቢች ጎል ምናምን ባይ ደስ ይለኛል፣ ወይ
የማራዶናን ጎል ምናምን ባይ ደስ ይለኛል ወይ እንደዚህ አይነት ጎሎች ባይ ደስ ይለኛል ልክ ነው ግን የጎሎቹ ዋጋ ግን እኩል እና ሁለተኛው ጎል ግን እንዳነሳሁት የትላንትና ከረጅም ጊዜ በኋላ ጨዋታ ጀምሯል ማይልስ ሉዊስ ስኬሊ ምሳ እንደሚታወቀው ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ ቶማስ ቱኸል እንግሊዝ ብሔራዊ ቡድን እየጠሩት ነው ግን ባለፈው ማስጠንቀቂያ ሰጥተውታል ለአርሰናል ጨዋታዎች ማትጀምር ከሆነ ለብሔራዊ ቡድን ለመጥራት ልትቸገር ይችላል ካላፊዮሪ ያንን ቦታ ወስዶታል ያለፈው የውድድር ዘመን መጨረሻ ላይ ማይልስ ሉዊስ ስኬሊ ነበር ይጀምር የነበረው በጣም ግሩም ብቃት ነበር ያሳየው የውድድር ዘመኑ መጨረሻ ላይ ከአርሰናል ምርጥ ተጫዋቾች መካከል አንዱ ሆኖ ነው የጨረሰው አርሰናል 8 የፕሪሚየር ሊግ ጨዋታዎች አድርጓል 8ቱንም ግን የጀመረው ሪኪ ካላፊዮሪ ነው እና በሁሉም ጨዋታዎች ደግሞ ካላፊዮሪ ለምን አርሰናል አምና እንዳስፈረመው በእያንዳንዱ ጨዋታ እያሳየ ነው ያለ ምክንያት አይደለም 8ቱንም ጨዋታዎች የጀመረው ለጣሊያን ሴንተር ሃፍ ሆኖ ነው የሚጫወተው ለአርሰናል ፉልባክ ሆኖ ነው የሚጫወተው ፉልባክ በስም ፉልባክ ነው በጣም ኢንትረስቲንግ ቦታዎች ነው ሜዳ ውስጥ የሚይዘው ግን ትላንትና ካላፊዮሪን አሳርፎታል ማረፍ የሚገባው ነበር ምክንያቱም የጉዳት ታሪክ ያለው ተጫዋች ነው በአንዳንድ ቦታዎች ላይ በአንድ ለአንድ መከላከልም በኳስ አጠቃቀምም በትኩረትም በኩል መጠነኛ ችግሮች አይቼበታለሁ ግን ይሄ ጎል ሲቆጠር 3-4 የአትሌቲኮ ማድሪድ ተጫዋቾችን ተጋፍቶ አልፎ ነው ለማርቲኔሊ ያንን ኳስ የሰጠው ሚኬል አርቴታ ሁለት ለውጦች ነው ያደረገው ሁለቱም በቀኝ በግራ ክንፍ በኩል የተጫወቱትን ሁለቱንም ተጫዋቾች ትሮሳር አረፈ ማርቲኔሊ ተጫወተ ካላፊዮሪ አረፈ ማይልስ ሉዊስ ስኬሊ ጨዋታውን ጀመረ እና ስኬሊ ነው ለማርቲኔሊ ያንን ኳስ የሰጠው እና ጥሩ የተጫወተ ነው ማርቲኔሊ እንደሚታወቀው ያው እሱን በተመለከተ ብዙ ጀጅመንት እንዳለ ይታወቃል ግን በቅርብ ጊዜ ትልልቅ ጎሎች ሲቲ ላይ ያስቆጠረውን ጎል ባለፈው አትሌቲክ ቢልባኦ ላይ ያስቆጠረውን ጎል ጨምሮ ትልልቅ ጎሎች ነው ያስቆጠረ ያለው ትናንትናም እንደዚህ አይነት ጎል ነው ግን በቴክኒኩ በኩል ሲሞክረው አይቻለው ሌላ ጊዜም ሲያስቆጥረው አይቻለው ግን ይሄ ኦንሪ ፕራይሙ ላይ በነበረበት ጊዜ ያዩት ሰዎች ብዙ ጊዜ ያዩት ፊልም ነው የመጀመሪያ ቁጥጥሩም ልክ ኦንሪ ኮድድ የሚሉት አይነት ድሮግባ ይላል በህልሜ በዓለም ዋንጫ ፍጻሜ የኦንሪን አይነት ጎል ሳስቆጥር ብዬ እመኛለሁ ይላል የሱ የተለየ ምልክት ብዙ ተጫዋቾች ያደርጉታል ግን እንደ ቲየሪ ኦንሪ ትሬድማርክ የሚቆጠር አይነት ጎል ነው እና ምናልባት ግብ ጠባቂው ነክቷታል በጥቂቱ ግን ከዛ የተሻለ ሊያደርግ ይገባው ነበር ምናልባት ግን ለውበት ደግሞ ለማየት በጣም ደስ የሚያሰኝ ጎል ነው ቲየሪ ኦንሪ ከረጅም ጊዜ በኋላ ወደ አርሰናል ሲመለስ ከሊድስ ጋር የተደረገ ጨዋታ ያ ሲኒማ የምሽት ነበር ከሊድስ ጋር የተደረገ ጨዋታ ተመልሶ መጣ ከጨዋታው በፊት የነበረው ወሬ ሁሉ የትልቅ ጀግና መመለስ ነው እና ልክ የሊድስ ጨዋታ ላይ እንደዚሁ አይነት ተመሳሳይ አይደለም ግን በጣም የሚመሳሰል ከተመሳሳይ ቦታ ተመሳሳይ ቴክኒክ ተመሳሳይ የጎል አንግል ላይ ጎል አስቆጥሮ ነበርና ኦንሪ የሲቢኤስ የቻምፒየንስ ሊግ ተንታኝ ነው ያንን ጎል ሲያስቆጥር የሱን የወጣትነት ዘመን የሚያስታውሰው አይነት ጎል ይመስለኛል እንዲህ አይነት ጎሎችን ማስቆጠር ይችላል የተገኘበት መንገድ የመልሶ ማጥቃት መንገድ ነው ቀጥተኛ ሩጫ ያደረገ ተጫዋች ነው ኳሱን የሰጠው ሲቆጠር ደግሞ ልክ በእንደዚህ አይነት ግሩም አጨራረስ የተቆጠረ ጎል ነው ሌሎቹ ሁለት ጎሎች በቪክቶር ዮኬሬስ አማካይነት የተቆጠሩ ናቸው የመጀመሪያው ጎል እድለኝነትን የሚጠይቅ አይነት ነው ምክንያቱም ትልቅ ዲፍሌክሽን ነበረው ኤዜ ነበር ወደ ጎል ሊሞክረው የነበረው የተጨራረፈ ኳስ ነው በኋላ ዮኬሬስ ጎሉን አስቆጠረውና መጀመሪያ አካባቢ ደስታውን ለመግለጽ አመንትቶ ነበር የአርሰናል ተጫዋቾች ናቸው ወደ ደጋፊው ሄዶ ደስታውን እንዲገልጽ ሲገፋፉት ያ የተለመደ ደስታ አገላለጹንም በአርሰናል ተጫዋቾች ገፋፊነት ነው ደስታውን ሲገልጽ ያየ ነው በኋላ በደቂቃ ልዩነት ደግሞ ሌላ ጎል አስቆጠረ ሁለቱም ጎሎች ከኤስቴቲክ አንፃር ከውበት አንፃር ካየሻቸው ውብ ጎሎች አይደሉም ግን 9 ቁጥሮች እንዲህ አይነት ጎሎች ያስቆጥራሉ ብዙ ጊዜ አርሰናልም ለእንደዚህ አይነት ጎሎች ሲል ነው ተጫዋቹን ያመጣው እኔ የዮኬሬስን ፐርፎርማንስ በተመለከተ ያለው ብያኔ እንዳልኩት ሪዳክቲቭ ነው በዚህ ዘመን በተለይ ዋናው ጎል ብቻ ነው አንድ ተጫዋች የሚዳኝበት ምናምን ሚል በጣም ምንድነው ብዙ ጊዜ የሚለው ባይነሪ የሆነ አስተያየት አለ ልክ ነው ለአጥቂዎች ጎል አስፈላጊ ነው ለጎል ነው የሚኖሩት ልክ ነው ግን በዮኬሬስ አርሰናል ውስጥ መኖር አርሰናል ተሻሻለ ወይስ ተጎዳ ከ10 ጨዋታ 12 ጨዋታ አሸንፏል በብዙዎቹ ጨዋታዎች ለአርሰናል ማለት ከዚህ በላይ ጎልም ሊያስቆጥር ይችላል ነበር ብዙ ጊዜ አንስቻቸዋለሁ ለምሳሌ 3 ጊዜ ብረት መልሶበታል የፍጹም ቅጣት ምት ሊመታ ይችል ነበር አንድ የተሰጠ የፍጹም ቅጣት ምት ተሽሯል ምናምን እሱ ላይ በተሰራ ጥፋት የተገኘ የፍጹም ቅጣት ምት ሌሎች ጎል ለማስቆጠር የተቃረበባቸው አጋጣሚዎች ነበሩ ያው ጎል ማስቆጥ በመጀመሪያው 4 ጨዋታዎች 3 ጎሎች አስቆጥሮ ነበር የጀመረው ለነገሩ የውድድር ዘመኑም ሲጀምር ግን እኔ ከሱ ባሻገር ያለው ጎል ባያስቆጥር አንድ ተጫዋች ሜዳ ውስጥ እንደ 10 ተጫዋች እንደ የተጫወተች እንደሆነ እንዲሰማሽ ያደርጋል ወይ
አያደርግም ዮኬሬስ። ምክንያቱም ተግቶ ይሰራል፣ ያለ ማቋረጥ ፕሬስ ያደርጋል፣ የተጋጣሚ ቡድን የተከላካይ መስመር ወደ ራሱ በጣም እንዲለጠጥ ፒን ያደርጋል፣ ለሌሎች የአርሰናል ተጫዋቾች ስፔስ ይፈጥራል እና በጣም ማደንቆ አንድ ችሎታ አይደበቅም ሜዳ ውስጥ አይደበቅም። አንድ ጊዜ በጣም ማደንቀው አቢ ተክለማርያም እዚህ ሴካፋ እየተደረገ ስለ ፍቅሩ ሲናገር ሺህ ጊዜ ይበላሽበት ፍቅሩ ተፈራ ግን አይደበቅም ሜዳ ውስጥ ይላል። የሆነ ሌላ ተጫዋች ጠቅሶ መጥቀሱ አይገባም፣ ግን እንደዛ አይነት በቴክኒክ ችሎታ የለውም እንደዛኛው ተጫዋች። ግን ኳስ ተበላሽቶበት ቀጥሎ ላለው አክሽን ስቲል ሙቭመንት ይጀምራል፣ ወደ ስፔስ ይሮጣል፣ ወይ ኳስ ለመቀበል ይዘጋጃል። ሜዳ ውስጥ አይደበቅም ዮኬሬስ። እኔ እንዲያውም ወርክ ሬቱ እንደዚህ ይሆናል የሚል ግምት አልነበረኝም። በጣም ከፍተኛ የስራ ትጋት ነው ያለው። አሁን በመጨረሻ በጎል ሲሸለም ጥሩ ነው፣ ግን አስታውሳለሁ ከዌስትሃም ጨዋታ በኋላ መሰለኝ ሚኬል አርቴታ ጨዋታው እንዳለቀ ወደ መልበሻ ክፍል ሲመጣ አቀፍኩትና ለምትሰጠን ሁሉ ነገር በጣም አመሰግናለሁ አልኩት። ከኳስ ውጪ ብዙ ጥቅም ይሰጣል፣ ከጎል ማስቆጠር ውጪ ብዙ ጥቅም ይሰጣቸዋል። አርሰናል ጨዋታ እያሸነፈ ያለው ለዛም በዮኬሬስ መኖር ምክንያት ነው። ዮኬሬስ ጎል ባያስቆጥርም ጨዋታዎች ለማሸነፋቸው ግን ፋክተር ነበር። ጎል ማስቆጠሩ ግን ለ9 ቁጥር ማተር ያደርጋል። በተለይ ብዙ ጎል ሲያስቆጥር ሁለቱን አመታት ላሳለፈ ተጫዋች ምናልባት ይሄ መነሻው ሊሆን ይችላል የሚል አስተያየትም ሰጥቷል። በሁለቱ ቡድኖች በኩል ግን እኔ ከጠበቅኩት በላይ ሰፊ ጋፕ ነው የነበረው። አንደኛ የማይንድ ሴት ጉዳይ ነው። ዲየጎ ሲሞኔ በዚህ ለመጀመሪያ ጊዜ ለማስተያየት ሲሰጥበት አንደኛው ለመጫወት የመጣ ቡድን ነው፣ የሜዳ ስፍራ ለመቆጣጠር የመጣ ቡድን ነው፣ በተለያዩ የማጥቃት ስልቶች ለማጥቃት የመጣ ቡድን ነው። አንደኛው በመልሶ ማጥቃትና በረጅም ኳስ ለማጥቃት የመጣ ቡድን ነው። ከሁለተኛው አጋማሽ መጀመር በኋላ ያሉት ከ8 ከ10 ደቂቃዎች ካልሆነ በስተቀር አትሌቲኮ ማድሪድ በጨዋታ ውስጥ የረባ የማጥቃት አደገኝነት አልነበረውም። ቾሎ ሲሞኔ የመረጠው 11ም በጨዋታው ሊከተል የፈለገው ንቅድ ይነግረናል። አሌክሳንደር ሶርሎስ ነበር አጥቂ የነበረው ከሁሊያን አልቫሬዝ ጋር የተጣመረው። ቤንች ላይ ያስቀመጣቸውን ተጫዋቾች ለፖሴሽን ለቴክኒካል እግር ኳስ ወደዚህኛው ስቴዲየም እንዳልመጣ ያሳያል። አሌክስ ባዬና፣ አንቶን ግሪዝማን፣ ቲያጎ አልማዳ አይነት ተጫዋቾች ናቸው ተጠባባቂ ወንበር ላይ የነበሩት። በኋላ ሲጨንቀው እነዚህን ሁሉ ተጫዋቾች ቀይሮ አስገብቷል። አርሰናል ከመጀመሪያው ጀምሮ ከፍተኛ ብልጫ ነበር። አትሌቲኮ ማድሪድ ኳሱን ትቶ ነው የተጫወተው። ሁለተኛ 4-4-2 እንደሚወድ አውቃለሁ፣ ግን አርሰናል በሶስት አማካዮች ነው የሚጫወተው መሀል ላይ። ጆዜ ሞሪኒዮ መጀመሪያ የፕሪሚየር ሊግን ኮድ ክራክ ሲያደርጉ በሶስት አማካዮች በመጫወት ነው ያንን ያደረጉት። ሁሉም አብዛኞቹ እንግሊዝ ቡድኖች 4-4-2 ይጫወቱ ነበር። አሁን ባለን የፎርሜሽን አረዳድ 4-4-2 እንለው ነበር አላቅም። ምክንያቱም ፈርጊ በ4-5-1 መጫወት ጀምረው ነበር። ሴባስቲያን ቬሮንን አምጥተው ሩድ ቫን ኒስተልሮይን አምጥተው የሁለት አጥቂ ሲስተምን ትተው በሶስት አማካይ ለመጫወት ሞክረው ነበር። ቬሮን አማካይ ነው አይ ዶንት ኖ የበለጠ 10 ቁጥር ነው። ግን የቬንገርም አርሰናል ቢሆን አሁን ባለን የፎርሜሽን አረዳድ 4-4-2 ምንለው አይመስለኝም። በተለይ ሁለት ክላሲካል አጥቂዎች አልነበሩትም። አንደኛው 10 ቁጥሩ ዴኒስ ቤርካምፕ ነው፣ አንደኛው የኢንሳይድ አጥቂ ሆኖ ቲየሪ ኦምሪ ነው። ግን ቢሆንም ፋሽነብል ነበር በ4-4-2 መጫወት እና ጆዜ መጡና በመጀመሪያው የውድድር ዘመን በሶስት አማካይ ራፋ ቤኒቴዝም እንደዛ ነው ያደረጉት። የአውሮፓዎቹ ቡድኖች በአብዛኛው በሶስት አማካዮች ይጫወቱ ስለነበር እና ቼልሲ በዛ የውድድር ዘመን 95 ነጥብ ይዞ የፕሪሚየር ሊግ ሻምፒዮን ሆነ። ብዙ ምክንያቶች አሉ ለምን ቼልሲ ሻምፒዮን እንደሆነ፣ ግን አንደኛው ምክንያት ይሄ ታክቲካዊ ምክንያት ነው። በሶስት አማካዮች መጫወት ሁልጊዜ የቁጥር ብልጫ መሀል ላይ እንዲኖርሽ ያደርጋል። 3-2 ይሆናል ሁልጊዜ ማለት ነው። ዲየጎ ሲሞኔ ሁለት ንጹህ አማካዮች ነው የሚጠቀመው፣ 4-4-2 ነው የሚጠቀመው። አሁን 30ዎቹን እድሜው ያለፈው የድሮ አይነት አካላዊ ቅልጥፍና የሌለው ልክ ነው። የማድሪድ ደርቢ ላይ በጣም ጥሩ ነበር፣ ግን እንደ አርሰናል ራይስ፣ ዙቢሜንዲ፣ ኤዜ አይነት አትሌቲክ ፊዚካል ቴክኒካል ተጫዋቾች ባሉበት የአማካይ ክፍል ላይ ግን እሱና ብዙ ተስፋ ያለው ባሪዮስ ናቸው አማካይ ክፍሉ ላይ የተሰለፉት ሁለት ተጫዋቾች። በአንዳች ምክንያት ኮነር ጋላገርን በአማካይነት አያምነው። ብዙ ጊዜ ጨዋታ አይጀምርም። ትላንትናም ተቀይሮ ነው የገባው። ሲሰለፍም ግን ግራ ላይ ነው ብዙ ጊዜ የሚሰለፈው እንጂ ከሁለቱ አማካዮች አንደኛው ሆኖ ሲጫወት አታየውም፣ ወይም ሶስተኛ አማካይ ሆኖ በሶስት የሚድፊልድ ሲስተም ሲጫወት አታየውም። ምናልባት እሱ የበለጠ ያንን ፊዚካል ኳሊቲ ሊሰጣቸው ይችል ነበር፣ እሱንም አልተጠቀመበትም እና መሀል ላይ በሁለቱ ቡድኖች መካከል ፉክክርም አልነበረም። አርሰናል እና የአርሰናል አማካዮች በጨዋታው ላይ ከፍተኛ
ብልጫ ነበራቸው። ስለዚህ ከጎሎቹ መቆጠርም በፊት እንዳነሳሁት አርሰናል አደጋ ይፈጥር ነበር። በተለይ ሳካን የመቆጣጠር ችግር በአትሌቲኮ ማድሪድ በኩል ነበር፣ በሃንኮም በጎንዛሌዝም በኩል። ከዛ ደግሞ ጠንካራ ቨርቲካሊቲ አለ። ሁሉም የአርሰናል አማካዮች ቀጥተኛ ፓሶች ማቀበል የሚወዱ ናቸው። ዙቢሜንዲም፣ ራይስም፣ ኤዜም እነዚህ ሶስቱ ትላንትና የተሰለፉት አማካዮች ኤዜ የሂሜኔዝ ዲፍሌክሽን ነበረው፣ ግን ኤዜም በመጀመሪያ አጋማሽ ብረት መልሶበታል። አርሰናል ጎል ለማስቆጠር የተቃረበባቸው አጋጣሚዎች ነበሩ። ግን ምንድነው እነሱ እንደሚሉት ስቲም ሮል ማድረግ ይባላል። በጣም ከፍተኛ ብልጫ ስትወስጂ እና ያ ብልጫ የተገኘው ግን ከሁሊያን አልቫሬዝ ሙከራ በኋላ የጨዋታውን ሺፍት የለወጠ በፍጹም ሊቋቋም አልቻለም አትሌቲኮ ማድሪድ የተከላካይ መስመር። በኋላም ሮጀሪን፣ ባየናን፣ ጋላገርን እንደዚህ ቀይሮ አስገባ። ግን ጨዋታው ከቁጥጥራቸው ውጭ ሆኖ ነበር። ስለዚህ በጣም ጥሩ ነው የተጫወተው በእኔ አስተያየት ከተወሰኑ ቅጽበቶች በስተቀር ሞመንቶች በስተቀር። የአውሮፓ ሪከርዳቸው በጣም አስደናቂ ነው። 15 ጨዋታ በኤምሬትስ ስቴዲየም አድርገዋል። ባለፈው 15 ጨዋታ ያለፉትን 15 ጨዋታዎች ሳምፕል ከወሰድኩ ከ15 ጨዋታዎች በ12ቱ ጎል አልተቆጠረበትም በዚህ ስቴዲየም እና በዚህ መሀል ሪያል ማድሪድን፣ ፓሪስ ሳን ጀርመን፣ አትሌቲኮ ማድሪድን ነው የመሳሰሉ ቡድኖች ደግሞ ገጥሟል። በግሩፕ ስቴጅ ጨዋታዎች ማለት ነው። በሁሉም የአውሮፓ ውድድሮች 18 ሰዓት ገደማ ጎል አልተቆጠረበትም። ወይም የተጋጣሚ ቡድን በአርሰናል ሜዳ ቀኑን ሙሉ ገደማ ተጫውቶ ጎል አላስቆጠረ ማለት ነው። የግሩፕ ስቴጅ ጨዋታዎችን ብቻ ከወሰድን ትልልቅ ቡድኖችን በመሀል ገጥሟል እና አሁን እንግዲህ ገና ነው 3 ጨዋታ አድርጓል። ምናልባት 3 ተጨማሪ ጨዋታ ካሸነፈ በመጀመሪያዎቹ 8 ስፍራ አጠናቆ ወደ ሁለተኛው ዙር ለማለፍ ያለው እድል ይሰፋል ማለት ነው። ያው 8 ጨዋታ ነው የሚደረገው፣ 6 ጨዋታ ማሸነፍ ሊበቃ ይችላል። በተለይ ጨዋታ በጣም አስፈላጊ የሚሆነው ቀጥሎ ወደ ፕራግ ይሄዳል፣ ከስላቪያ ፕራግ ጋር ይጫወታል። ግን ከዚያ በኋላ ከባየር ሚኒክ ጋር በኤምሬትስ፣ በጁሴፔ ሚያዘርም ከኢንተር ጋር ጨዋታዎች አሉበት። በእነዚህ ጨዋታዎች ምን ነገር ሊፈጠር ይችላል። ስለዚህ ከበድ ካሉት ጨዋታዎች በፊት የኛውን ከባድ ጨዋታ ይሆናል ተብሎ ተገምቶ ነበር። ግን 9 ነጥብ ይዞ በመጀመሪያዎቹን 3 ጨዋታዎች መጀመሩ ቀጥለው ከሚመጡት ጨዋታዎች በተለይ ቀጥሎ ከሚመጣው ጨዋታ በኋላ ያሉት 2 ተጨማሪ ጨዋታዎች አስቸጋሪ ጨዋታዎች ሊሆኑ ስለሚችሉ የቪንሰንት ኮምፓኒ ቡድን የውድድር ዘመኑን የጀመረበት መንገድ ፍጹም አስደናቂ ነው። ሁሉንም ጨዋታዎች በሁሉም ውድድሮች አሸንፏል። ኢንተር የሴሪያው አዲሱ መሪ ነው። አሁን በዚህ ሰዓት የሴሪያ ምርጡ ቡድን ነው የክርስቲያን ኪቩ ቡድን። በቀደምም በሜዳ ውጪ ሮማን አሸንፏል። ትላንትና ኡኒዮን ሳን ጂልዋዝን በሜዳ ውጪ 4-0 አሸንፏል። በጥሩ ፎርም ላይ ያለ ቡድን ነው። ስለዚህ አይታወቅም በእነዚህ ጨዋታዎች የሚሆነው ነገር እና ይህን ጨዋታ ማሸነፋቸው ምናልባት ፋታ ይሰጣቸዋል። ደግሞ በቻምፒየንስ ሊግ ያኔ እጣዎች እንደወጡ አንድ ፕሮግራም ስንሰራ እንዳልኩት ካለፈውም የበለጠ ኢንሴንቲቭ አለው። ለምሳሌ አንደኛና ሁለተኛ ሆኖ የሚጨርሱ 2 ቡድኖች እስከ ግማሽ ፍጻሜ ድረስ በእነዚያ የጥሎ ማለፍ ጨዋታዎች ሁሉ የመጀመሪያ ጨዋታቸውን ከሜዳቸው ውጭ የመልስ ጨዋታቸውን በሜዳቸው ነው የሚያደርጉት እስከ ግማሽ ፍጻሜ ድረስ። ስለዚህ ኢንሴንቲቭ በጣም ከፍተኛ ነው። አንደኛ ሁለተኛ ሆኖ መጨረስ እስከ 4 መጨረስ ሌላ የራሱ ኢንሴንቲቭ አለው። እስከ ሩብ ፍጻሜ ድረስ የሆም ጌም በሜዳሽ ነው የምትጫወቹ። እስከ 2 ደግሞ እንደዛ እያለ ይሄዳል። ስለዚህ 8 ውስጥ መጨረስ ብቻ ሳይሆን ደረጃው ከፍ ባለ ቁጥር ዩኤፋ ለቡድኖች የሚሰጠው ሽልማት ወይም ሪዋርድ ቀላል አይደለም። በዚህ ምክንያት የአርሰናል ማሸነፍ አስፈላጊ ነው። እንግዲህ 9 ክሊን ሺት በ12 ጨዋታ ማለት ማይታመን ቁጥር በተለይ የገጠሟቸውን ቡድኖች በፕሪሚየር ሊግም በቻምፒየንስ ሊግም ከኦሊምፒያኮስ በስተቀር 2 አስቸጋሪ ጨዋታዎች ናቸው። በሳን ማሜስ ነው አትሌቲክ ቢልባውን የገጠመው። አምና 4ኛ ሆኖ የጨረሰ ቡድን ነው። በአደገኛ ተጫዋቾች አሉት። አትሌቲኮ ማድሪድ ሌላ ቡድን ነው። በፕሪሚየር ሊግ ያው ቶተናምና ቼልሲን ካልሆነ በስተቀር ሌሎቹን ትልልቆቹን ቡድኖች በሙሉ ገና በመጀመሪያዎቹ 6 ሳምንታት ነው አርሰናል የገጠመው። እነዚህን ሁሉ ቡድኖች መግጠሙን ታሳቢ ስናደርግ በ12 ጨዋታዎች 9 ክሊን ሺት ፍጹም አስደናቂ ነው። ባለፈው የውድድር ዘመን 9 ክሊን ሺት ላይ ለመድረስ 21 ጨዋታ አስፈልጎት ነበር። አሁን በ12 ጨዋታ ነው 9 ጨዋታዎች ላይ ጎል ሳይቆጠርበት የወጣው። 25 ጎሎችን በእነዚህ ጨዋታዎች አስቆጥሯል። እንዳነሳሁት ለአንዳንድ ተጫዋቾች በጣም አስፈላጊ ነበር። በተለይ ለቪክቶር ዮኬሬስ ለ9 ቁጥር ጎል አንዱ በጣም ወሳኝ መመዘኛ ተደርጎ ስለሚታይ ማለት ነው እና ትላንትና ሚኬል አርቴታ እንዳለው በቡድን ጓደኞቹ ከጎል ማስቆጠር ውጭ የሚሰጣቸው ጥቅም እንዴት አፕሪሺየት እንደሚደረግ የምታየው በተቆጠበ ጊዜ ጎል ለማስቆጠር
ለሱ እንዴት ደስ እንደተሰኙ በማየት ነው። ልክ የሱን ያንን የቤንን የደስታ መግለጫ ራሱ ጋብርኤልም አምና በስተት ግንባሩ ላይ አድርጎ ነበር ደስታውን የገለጸው በስፖርቲንግ ሊዝበን ጨዋታ እንደዛው ነው ያደረገው ጋብርኤል ማርቲኔሊም በተመሳሳይ። ስለዚህ የአርሰናል ተጫዋቾች ጎል ስላስቆጠረ ደስ ይላቸዋል፣ ግን እየሰጣቸው ያለውን ሌላኛውን ከጎል ማስቆጠር ባሻገር ያለውን ሰርቪስም እንደሚያደንቁ ማየት ይቻላል። እና በጣም ፊዚካል ነው አሰልጣኙም አርቴታም ፊዚካሊቲውን ስፔስ የሚከፍትበትን መንገድ ፕሬስ የሚያደርግበትን መንገድ ኳስ ሆልድ የሚያደርግበትን መንገድ ጠቅሶ ፌኖሜናል ነው በጣም አስደናቂ ነው ብሎ አድንቆታል። እንግዲህ አስቸጋሪ ነው በስፖርቲንግ ሊዝበን ያስቆጠረውን የጎል ቁጥር በእንግሊዝ እንዲደግም መጠበቅ። ያንዴም የነበረኛ 60% ነው ቢያስቆጠር ምን ችግር አለ? 60% ካስቆጠረ እኮ በቂ ነው። እንግዲህ በ102 ጨዋታ 97 ጎል አይደል ያስቆጠረው። እሱ ቀርቶ 60 ጎል ቢያስቆጠር በሁለት ሲዝን በሲዝን 30 ጎል ማለት ነው። ያንን ያድርግ አላቅም። አሁን በ12 ጨዋታ 5 ጎል አስቆጥሯል። በጣም ከፍተኛ አይደለም፣ ግን በጣም አነስተኛ ማለት በየሁለት ጨዋታው 1 ጎል ማለት ነው። ባለፈው ስለሱ ስናነሳ እንዳል ነው የአዳፕቴሽን ጉዳይ አለ። ከሌላ ሊግ ነው የመጣው። ስለዚህ ሾክ አለ፣ የካልቸር ሾክ ይኖራል። የፉክክሩ የጥራት ደረጃ በጣም የተለየ ነው። በፖርቱጋልና በፕሪሚየር ሊግ መካከል ያለው የፉክክር የጥራት ደረጃ በቂ ፕሪሲዝን አልሰራም። 2 የፕሪሲዝን ጨዋታዎች አድርጓል፣ ልክ ነው። ግን ሀቨት ስለሌለ ከ12 ጨዋታዎች 7-90 ደቂቃዎች ተጫውቷል። እያንዳንዱ ጨዋታ 90 ደቂቃ ተጫውቷል። እያንዳንዱ የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታ ጀምሯል። የሎዱም በተለይ ተሟላ ፕሪሲዝን ላልሰራ ከክለቡ ጋር ተኳርፎ ለቆየ ልክ እንደ ኢሳቅ እንደምንለው ማለት ነው። የኢሳቅ የከፋ ነው ምንም የፕሪሲዝን ጨዋታ ስላላደረገ። ይሄኛውም ግን 2 የኤምሬትስ ካፕ ጨዋታዎች ላይ ብቻ ነው የተጫወተው። ይሄኛውም ብዙ ጨዋታዎች አላደረገም። የቡድን ልምምድ ውስጥ አልቆየም። ትራንዚሽኑም ቀላል አይደለም። ኦቶማቲዝሙ ከቡድን ጓደኞቹ ጋር ያለው መግባባት ከጊዜ በኋላ ነው ደጋግሞ ፓተርኖች ላይ በመስራት ነው ሊመጣ የሚችለው። ያንን ሁሉ እድል አላገኘም። ቶሎ የለመደ ተጫዋች ግን ማርቲን ዙቢሜንዲ ነው። ቅድም እንዳነሳሁት 50 ምናምን ሚሊዮን ብቻ ነው የከፈሉበት። ትላንትና ከ90 በላይ የፓሲንግ ስኬት ነበረው። የፓስ ማስተር ነው እና ጆኬሬስ በነገራችን ላይ ከ624 ደቂቃ በኋላ ነው ጎል ያስቆጠረው። በቃ 9 ቁጥሮች ሃላንድ ምናምን ያስቆጠራቸው ይሄ የሳጥን 9 ቁጥሮች የሚያስቆጥሯቸው አይነት ጎሎች ናቸው። 7 ተከታታይ ጨዋታ አሸንፏል አርሰናል። አሁን የሰዎች ምን ያነሱ ነበር ብዙ ጊዜ ትዝ ይለኛል ጆናታን ዊልሰን ዘ ጋርዲያን ላይ ሲጽፍ በ1980ዎቹ ላይ ከ1970ዎቹ መጨረሻ ጀምሮ እስከ ሄስል የስቴዲየም አደጋ ድረስ የአውሮፓ ውድድሮች ላይ የእንግሊዝ ቡድኖች እንዳይሳተፉ ለ5 ዓመት እስከታገዱበት ጊዜ ድረስ የእንግሊዝ ቡድኖች በአውሮፓ ውድድር አስቶን ቪላ፣ ኖቲንገም ፎረስትን በተለይ ሊቨርፑል ብዙ ርቀት ይሄዱ ነበር እና አንደኛው ምክንያት ፊዚካል ፓወር ነው ይላል። የእንግሊዝ ቡድኖች ከሌሎች አውሮፓ ቡድኖች የበለጠ አካላዊነት ነበራቸው። በኋላ ግን ይሄ ነገር እየቀረ ሄደ። ለነገሩ ለ5 ዓመትም ከውድድር ርቀው ነበር ይላል። ያ ፊዚካል ፓወር እዚህ አርሰናል ላይ ታያለሽ። አንድ ሳምዲን የሚባል የቴሌግራፍ ጸሐፊ ምን ይላል? የስፔን እና የእንግሊዝ ቅልቅል ይለዋል። ልክ እንደ ስፔን ቡድን ዙቢሜንዲም ያለው ቡድን አይደለም። ልክ እንዲህ አይነት ፓሲንግ ቡድን ነው፣ ኳስ የሚቆጣጠር ነው። ግን ደግሞ የእንግሊዝም ፊዚካሊቲ ያለው ዊልሰን ስለ 1980ዎቹ የእንግሊዝ የአውሮፓ ስኬት የእንግሊዝ ክለቦች አውሮፓ ውጤታማነትን በተመለከተ ሲገልጽ ስለዛ አካላዊነት ይገልጽ ነበር። ያም አለው በሁለት በኩል የተሳለ ነው እና ትላንትና ሜዳ ውስጥ ከነበሩት ብዙ ኪሎ ሜትር ከሸፈኑት 5 ተጫዋቾች መካከል 4ቱ የአርሰናል ተጫዋቾች ናቸው። ሊያውም የኳስ ቁጥጥር ብልጫ የነበረው ቡድን ውስጥ የሚጫወቱ ተጫዋቾች ሆነው ማለት ዙቢሜንዲ፣ ራይስ፣ ኤዜን ጨምሮ ከ5ቱ 4ቱ የአርሰናል ተጫዋቾች ናቸው። በሰራተኞችም የተሞላ ነው። ስለዚህ ያ ስቲልም ስታይልም አላቸው። አካላዊነት፣ ጥንካሬ፣ ብረትነት አላቸው። ስታይሉም አላቸው እና በጣም ድንቅ የውድድር ዘመን አጀማመር ነው ያደረጉት። ይሄ ደግሞ ሰዎች እንደሚሉት የስቴትመንት ድል ነው እና ለአርቴታ ስኬታማ ምሽት ነበር። አማራጮቹም ብዙ ናቸው። እንግዲህ አሁን ይህን እያልን ያለ ነው የቡድን ጥልቀቱ ግሩም ነው አልኩኝ። ከቤንች ያስገባቸውን ተጫዋቾች ስታይ ያንን ትረዳለች። ለምሳሌ ጋብርኤል ወጣ፣ ክርስቲያን ሞስኬራ ገባ። ዙቢሜንዲ ወጣ፣ ክርስቲያን ኖጋርድ ገባ እና ሌሎችም ከፊት ለምሳሌ ሜሪኖ ገባ፣ ዮኬሬስ ወጣ። አማራጮች ብዙ አሉት። እሱ ብቻ ሳይሆን ኦደጋርድ የለም፣ ማድዌኬ የለም።
ኢንካፒ ገና መጫወት አልጀመረም፣ የቡድን ስብስብ ውስጥ ነበር። ሃቨርትዝ የለም ከመጀመሪያው ትራፎርድ ጨዋታ በስተቀር አልተጫወተም። ዮኬሬስ ብዙ ጨዋታ እንዲጫወት የሆነበት አንደኛው ምክንያት በዚህ ምክንያት ነው። እና አርሰናል እንግዲህ ያለፉትን 7 ጨዋታዎች ከስፔን ቡድኖች ጋር አሸንፏል። እሁድ ዕለት ከክሪስታል ፓላስ ጋር ጨዋታዎቹ ቶሎ እና በፍጥነት ነው የሚመጡት። 2 ተከታታይ የሜዳ ጨዋታዎች አሉበት። ከዚያ በኋላ 3 ጨዋታዎችን ከሜዳ ውጭ ያደርጋል። 2ቱ ጨዋታዎች በፕሪሚየር ሊግ ከክሪስታል ፓላስ ጋር እና በኤፍኤል ካፕ በሊግ ካፕ በሚባለው በካራባው ካፕ በብራንድ ስሙ በዛ ውድድር ላይ ከብራይተን ጋር ይጫወታል። የፕሪሚየር ሊግ ቡድን ነው። ከዛ 3 ተከታታይ ጨዋታዎችን ሁለቱን ያዳዲስ ያደጉትን የፕሪሚየር ሊግ ቡድኖች በርንሌና ሰንደርላንድን በተርፍ ሙርና በስቴዲየም ኦፍ ላይት፣ ስላቪያ ፕራግን ወደ ፕራግ ሄዶ እነዚህን ጨዋታዎች ያደርጋል። ቡካዮ ሳካ ትላንትና ጥሩ ነበር ስል ሜዳ ውስጥ የሱን ያህል ብዙ ዱዌል ያሸነፈ ተጫዋች የለም። የአንድ ለአንድ ፍልሚያዎች የሱን ያህል የተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ የነካ የለም። የሱን ያህል ብዙ ኳስ የቀማ የለም። የሱን ያህል ብዙ የጎል እድሎች የፈጠረ ተጫዋች የለም። የሱን ያህል ብዙ የአንድ ለአንድ ድሪብሎች ያሸነፈ ተጫዋች የለም። የሱን ያህል ፋውል የተሰራበት ተጫዋች የለም። በብዙ መለኪያዎች በጨዋታው ላይ ቡካዮ ሳካ እነሱ አሁን ስታር ቦይ የሚሉት የአርሰናል ደጋፊዎች በጣም አስደናቂ ነበር። ስለዚህ በጣም የተዋጣለት ምሽት ነበር በሁሉ ረገድ። እኔ ግልጽ ድክመት አሁን አርሰናል ላይ አላይም። አንዳንድ ቡድኖች ላይ ታያለሽ የሆነ ድክመት፣ ሁሉም ቡድኖች ላይ ማለት ነው። በእንግሊዝ ብቻ ሳይሆን በአውሮፓም ያሉት ቡድኖች የሆነ ድክመት ታገኛለሽ። ለጊዜው ይሄኛው ቡድን ኮምፕሊት ይመስላል። እግር ኳስ ነገሮች ቶሎ ይቀያየራሉ። ለምሳሌ 1-2 ጨዋታ ከተሸነፈ የክራይሲስ ቶክ ይመጣል። የእግር ኳስ ባህሪ ነው እሱ። በተለይ ትልቅ ቡድን ሲሸነፍ ያለ ልማድ ነው። ግን አሁን ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ምንድነው መሰለሽ ኤክስፔክቴሽናችን በጣም ከፍተኛ ስለሆነ እኮ ነው። ለምንድነው አንፊልድ ላይ ሄዶ ዶሚኔት የማያደርገው? ምን ነው ማን ነው አንፊልድ ላይ ሄዶ ዶሚኔት የሚያደርገው? ግን ከአርሰናል ኤክስፔክት የምታደርገው አሁን ደረጃው ባሩ ከፋል። ወደ አንፊልድ የሚሄደው ሰርቫይቭ ለማድረግ አይደለም። በአንድ አስደናቂ የሶሞዝ ላይ ቅጣት የምትጎል ነው ኮችና ምን ልታደርገው በማትችው እና በመጀመሪያ አጋማሽ በተለይ በጣም የተሻለ ቡድን ነበር እንደዚህ አይደል? ግን ከአርሰናል ያለው ኤክስፔክቴሽን በጣም ከፍተኛ ስለሆነ ድሮ ወደ አንፊልድ ወደ ኤቲሃድ ወደ ብሪጅ ምናምን መሄድ ሰቀቀን የነበረባቸው ጊዜያት ነበሩ። አሁን ለምን ነው እዛ ሄዶ ዶሚኔት የማያደርገው? ለምን ነው ሊቨርፑልን የማያጠቃው? አንፊልድ ላይ የፕሪሚየር ሊግ ሻምፒዮን 450 ሚሊዮን ፓውንድ ኢንቨስት አድርጓል እና የሽንፈቱ መንገድም አልተጀመረም። ያኔ ለምንድን ነው ሲቲን 67% ኳስ የሚይዘው እኮ ብዙ ሙከራ አድርጎ ለምንድን ነው ከዚህ በላይ አደገኛ ያልሆነው እንላለን። እኔ እላለሁ፣ አንቺም ታያለሽ፣ ሁላችንም እንላለን። ለምን አሁን ኤክስፔክቴሽኑ ከፍተኛ ነው። እነዚህን ቡድኖች ዶሚኔት ማድረግ አለበት የሚል አይነት ለምን ኤክስፔክቴሽን ሌቭል መጣ? ባለፉት ዓመታት በነበረው የቡድኑ እድገት የተነሳ። ስለዚህ እንደዛ ኤክስፔክት መደረጉም ሽልማት ነው የምለው እኔ። እና ትላንትና በአውሮፓ ከደህና ቡድን ጋር የተደረገ ጨዋታ ነው። ምንም እንኳን ራሱ አይደንቲቲ ችግር ውስጥ ያለ ቡድን ቢሆንም እና ትልቅ ድል ነው። አሁን ቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። የተወሰኑ ደግሞ የአድማጮቻችንን አስተያየት እንቀበል። እዚህ ጉዳይ ላይ የተሰጡትን አስተያየቶች ብርሽ ተስፋ አትሌቲ የድሮ ጠንካራ የመከላከል ስልጣኑን ካጣ ከረምረም ብሏል እና ትናንትና በ13 ደቂቃዎች 4 ጎል ሲያስተናግድ ኤልችሎ ሊያለቅስ ምንም አልቀረውም ነበር። ለነገሩ አርሰናል የሚባል ክለብ የተቃራኒ ቡድኖችን መነጀስ ራይ ብሎ ይዞታል። እንዴት ሙቅ ሻወር ትከለክላለህ? ሌላው ባርሴሎና ኮሎምፒያኮስ የነበረው ጨዋታ ዳኛው በጣም አማተር የሆነ ስህተት ሲሰራ ነበረ ብሎናል። አርሰናል ብቻ የሚል አድማጫችን ደግሞ ሲሞኒ ድሮ ያገኛቸውን ሙስጣፊን ሶቅራጥስ በተጨማሪ መርሳከርን የሚያገኝ መስሎት ኤምሬትስ ሲመጣ ማን ጠበቀው? ጋብሪኤልና ሳሊባ የተባሉ ኒኮላስ ራሱ የማይመታቸው ተአምሮችን ያገኘው። አርቴታ ግን ለራያ ለምንድነው ጠረጴዛ ላፕቶፕና የሻይ ማፍያ ማያዘጋጅለት? የራያ የኳስ ማሰራጨትና ኳስን እግሩ ስር ይዞ መቆየት የተለየ ነው። ሲሞኒ የአትሌቲኮ ተጫዋች በመጀመሪያው 45 በእያንዳንዱ ንክኪ እንዲወድቁ ሲያደርግ ነበር። በጣም የሚደብር አሰልጣኝ ነው። ወደ ክለቤ ስመጣ ግን ቪክቶር ኮሬሽ ለኔ ጎል አገባ ምንም ችግር የለውም። አይታችሁታል ትናንትና በሱ ምክንያት ሳካ ሲያገኝ የነበረውን ክፍት ቦታ ዮክሬሽ ደሙን ሰጥቶ ነው እኮ የሚጫወተው። ስኬሊ ሮላንዲኒዮ ሆኖ አምሽቷል። ዙቢሜንዲ ታክል የለ፣ ጨዋታ መቆጣጠር የለ፣ ሁሉም 100% ፈጽሟል። ቲምበር የቀኙን መስመር ሲጨፍርበት አምሽቷል። ሳካ የአትሌቲኮ ተጫዋቾች ምን ነው ወደ ሜዳ ባልገባን ያስባላቸውን ምሽት ነው የሰጣቸው። ማጋሌሽም ያላይ ኳስን በእጁ እንደመጫወት እንደፈለገ ሲያደርገው አምሽቷል ብሎናል። ጀማል የአብደላ ሚል አድማጫችን ደግሞ
አርሰናል እንደ ቡድን ጥሩ ቅንጅት እያሳዩና እንደ ቡድን እድገታቸው ከጨዋታ ቢሻሻልም በክፍት ጨዋታ ፊት መስመር ላይ ሙከራን ወደ ጎል መቀየር ላይ አሁንም ብዙ ስራ ይቀራቸዋል። የሚሻሙ ኳሶች ላይ ምንም እንዳይፈጠር ለማድረግ ከዚህ በኋላ በበልተ ተቃራኒ ቡድኖች ይሰሩበታል። ኮሬሽ ግን ቦክስ ውስጥ ምንም እንኳን ትናንትና ቢሳካለትም የሚነካኩ ኳሶች ላይ አሁንም ንቁ መሆን አለበት። ብዙ ጎል ሊያገኝ የሚችለው በእንደዚህ መንገድ ይመስለኛል ብሎናል። ብሩክ ተስፋ የሚል አድማጫችን የምሽቱ አርሰናል የተለየ ነበር። ከኳስ ውጪ ከኳስ ጋር ምንም እንከን የማይወጣለት ቡድን ነበር። አስፈሪው ነገር ደግሞ ገና እየጀመረው እንጂ የብቃታቸው ጫፍ ላይ አይደለም ያሉት። ቢያንስ 2 ማርች ይቀራቸዋል። አሁን ባሉበት ከሀቨርት ኦዴጋርድ ያለ ጉዳት ሙሉ ብቃት መጫወት ሲጀምሩ ከዛም በዮኮሬሽ ብርታት መጫወት ሲጀምሩ ለተቃዋሚዎች ጸሎት ያስፈልጋል። ደግሞ ሌሎች ያሉት የጨዋታ አንድ ትልቅ መስክ ላይ መላቅ ብልጠትና ዘመን መዋጀት ነው እንጂ ደካማነት አይደለም ሴት ፒስ ብሎናል። ሲሳይ አንዱ አለ የሚል አድማጫችን ስለ አርሰናል ለማዳመጥ ሰዓቱ እስኪደርስ እንደዚህ ይርቃል ብዬ አስቤ አላቅም ነበር ብሎናል። ማሜ አባጅፋር የሚል አድማጫችን በዚህ ሰዓት ሴት ፒስ ኦፕን ፕሌይ ሁሉንም ማድረግ የሚችለው አርሰናል ብቻ ነው። ሴት ፒሶች እንደዚህ ላለው 4-4-2 የሲሞኒ ዲፌንሲቭ አፕሮች ለማስከፈት ተጠቅመንበታል። የኮሬሽ ላይ ጣታቸውን ሲቀስሩ የነበሩት ሁሉ ጊዜ ጉዳይ እንደሆነ በመጀመሪያ ውስጣቸው ያውቀው ነበር፣ አሁን ባይናቸው አይተዋል ብሎናል። እንደ ሙዴ የሚል አድማጫችን አርሰናል በጣም አሪፍ ነበረ። በተለይ በሁለተኛው አጋማሽ እንደተለመደ የቆመ ኳስ አስቆጥሯል። በዛ ላይ ጎል ሳይቆጠርበትም ወጥቷል። ሌላው ጥሩ ዜና የኮሬሽ ጎል ማስቆጠር ነው። ማርቲኔም ወደ ቀልቦ የተመለሰ ይመስላል ዘንድሮ። ብቻ ስለዚህ ሜንዲ ሳታወሩ ግን እንዳትወጡ ብሎናል። ደሳለኝ አለሙ የሚል አድማጫችን ደግሞ ትናንትና ቡድን ደምቃ መሸበት ምሽት ነበር። ከምንም በላይ አስደሰተኝ የኮሬሽ ግብ ማስቆጠር ነው። ከጎልም በላይ ትናንትና በደንብ ተጫውቷናል። ከረፍት በኋላ በቀኝ በኩል ወጣ ብሎ ኳስ ተቀብሎ ሰብሮ ገብቶ ክሮስ ያደረገበት መንገድ ተመችቶኛል። ቢቀጥልበት ባይነኝ ቲምበር ሌላ ዓለም ውስጥ ነው። ደንበኛ አጥቂ ድሪብል አድራጊ ሆኗል። ሁሉም አሪፍ ነበሩ። ክሊንሺት አስጠብቀን መውጣታችንም ሌላ ብርታት ነው። አርቴታ ይመቸው። ቀጣይ እሁድም ትልቅ ይጠብቀናል። ለሱ በብቃትና በሞራል እንዘጋጃለን። መልካም ቀን ብሎናል። የመጨረሻ አስተያየት እንቀበል። ሊቨርፑል የሚል አድማጫችን አርሰናል ተከላካዩ አሪፍ ነው፣ መሀሉም እንደዛው፣ አጥቂው ግን አሁንም ስራ የሚፈልግ ይመስለኛል። ለደሊጉ ሲመለስ የኮሬሽ ባይናፋርነቱ የሚቀጥል ይመስለኛል። መልካም ቀን ይሁንላችሁ ብሎናል። እናመሰግናለን አድማጮቻችን። አንድ ችግር ትላንትና ለምሳሌ ዮኬሬስ በመጀመሪያ አጋማሽ 9 ኳስ ብቻ ነው የነካው። ማለት ልክ እንደ ሃላንድ ሁሉ የሎተሽ ተጫዋች ነው። በቃ ሃላንድም ብዙ ኳስ አይነካም። ግን ለምሳሌ ከ9 ኳሶች አንዱም ሳጥን ውስጥ የነበር አይደለም። ሙቭመንቶችን ያደርጋቸዋል። ፓሶቹ መምጣት አለባቸው። አሁን እኔ ጎል በማያስቆጠርበትም ጊዜ በትክክል ለመዳኘት አስቸጋሪ የሚሆነው ለዚህ ነው። ሰርቪስ በቂ ሰርቪስ ምናምን እንላለን ብዙ ጊዜ ሩጫዎቹን ከማድረግ ቦዝኖ ሳይሆን ግን ከነዛ ፓሶች ጋር ኮኔክት የሚያደርገው ተጫዋች አልነበረም። የሲሞኔን የመከላከል ሪከርድ በተመለከተ አንድ ስታት ልጥቀስ። አሰልጣኝ ሆኖ እንደመጣ በመጀመሪያዎቹ አመታት በ38 የላሊጋ ጨዋታዎች የተቆጠሩበት ጎሎች በየሲዝኑ 15 26 29 18 27 22 29 27 25 በአንዱም ሲዝን ከ30 ጎል በታች አልተቆጠረበትም ነበር። እነዚህ የመጀመሪያዎቹ 8 ሲዝኖች ላይ የነበሩት ሪከርዶች ናቸው። ከዚያ ባለፉት 4 ሲዝኖች በሁለቱ 43 ጎል ተቆጥሮበታል። በእያንዳንዱ ሲዝን ከ30 ጎል ላይ እንኳን አይደረስም። ብዙዎቹ ሲዝኖች ላይ ከከፍተኛው 29 ነው የነበረው እና እንደ ድሮ አይነት አይደለም። ለዚህ ነው እኔ በሁለት አይደንቲቲዎች መካከል የሚዋልል የምለው። እንደ ተጫዋች አሰልጣኞች ቡድኖች አሰልጣኞቻቸውን ይመስላሉ ይባላል። በደንብ እሱ ነበር ይመስል የነበረው በመጀመሪያዎቹ አመታት። ልክ በእንደዚህ አይነት ስፒሪት እና ዋን ፍራን ምናምን በነበሩበት ጊዜ ዋን ፍራን ወይ ዲየጎ ጎዲን ወይ ሚራንዳ አይነት ተጫዋቾች በነበሩበት ጊዜ ከዚያ እነዛ ትውልድ ተቋጨና ስቲል ደህና ቡድን ሰርቷል። ከዚያም በኋላ ሆሴ ማሪያ ሂሜኔዝን አግኝቷል፣ ሌሎችም ተጫዋቾች አግኝቷል። ግን ያንን ዲየጎ ሲሞኔን አትሌቲኮ ማድሪድን የሚገልጸው አይደንቲቲ ግን ጠፋ። በሁለት ሀሳብ መሀል እየዋለሉ ስለሆኑ ማለት ነው። አሁንም መረጋጋት የለም። እኔ ይሄኛው አመት ለአትሌቲኮ ማድሪድ ከሌሎቹ አመታት የሚለየው በጣም የሚለየው አትሌቲኮ ማድሪድ ሁልጊዜም በሲዝኑ ያለው ኤክስፔክቴሽን የቻምፒየንስ ሊግ ተሳትፎ፣ እሱን ደግሞ አንዴም ሳይዘል አድርጎታል አሰልጣኙ። አንድም ጊዜ ሳይዘል አድርጎታል። መደበኛ ሶስተኛ ቡድን ለዋንጫ የተፎካከረባቸው ዋንጫ የወሰደባቸው አመታት እንዳሉ ሆነው ግን ከጀርባ ብዙ ችግር አለ። ለምሳሌ
አንድሪያ ቤርታን ያስወጣ ልዩነት ቦቼሮ ከሚባል የስፖርት ዳይሬክተር ጋር ነበሩ። አሁን ቦቼሮ ሳይድ ላይን ተደርገው ማቴዎ አሌማኝ መጥተዋል። አትሌቲኮ ማድሪድ እንደ ባርሳና ሪያል ማድሪድ ማይሸጥ የህዝብ ክለብ አይደለም፣ የሚሸጥ እና የአሜሪካ ኢንቨስተሮች ኢንቨስት ሊያደርጉ ፍላጎት አላቸው። ስለዚህ የኦነርሺፕ ሞዴል የስፖርት ዳይሬክተሩ አይነት ሊለወጥ ነው። ግን ከሁሉ በላይ ኤንሪኮ ሴሬዞ የክለቡ ፕሬዚደንት በዚህ አመትማ ለቻምፒየንስ ሊግ እና ለፕሪሚየር ሊግ ለላሊጋ ዋንጫ ነው የምንፎካከረው። አትሌቲኮ ማድሪድ እንደዚህ ዲክሌር አድርጎ አያውቅም። ፕሬሸር አለበት አሁን ከሌሎቹ አመታት አሰልጣኝ። አሁን እንደ ድሮ ቻምፒየንስ ሊግ ከተሳካ ከበቂ በላይ ነው ይሄ የሚል ገደብ አልተቀመጠበትም። ባለፉት 2 ክረምቶች በእያንዳንዱ የዝውውር ጊዜ 200 ሚሊዮን ዩሮ ወጥቶበታል ቡድኑ። 200 ሚሊዮን ዩሮ የወጣበት ቡድን እንደ ትላንት ምሽቱ መጫወት የለበትም፣ በውጤትም በስታይልም ማለት ነው። እና ጫና ውስጥ ነው ያለው። በጣም ክሪቲካል ጊዜ ይመስለኛል ለዲጎ ሲሞኔ። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች